የክኔሴት አባል ዶክተር ጸጋ ፈንታውን ጤና ይስጥልኝ። ጤና ይስጥልኝ አቶ ተስፋዬ፣ ጤና ይስጥልኝ አቶ ሽሎሞ፣ እንዲሁም የተከበራችሁ ተመልካቾች አድማጮች በሙሉ። በመጀመሪያ በእውነት ሌሊቱን ሙሉ አልተኛችሁም። በተወሰነ ሰዓት ለመከታተል ሞክሬያለሁ፣ ግን እኔ ቤት ስለሆንኩኝ ያው ለመተኛት ችያለሁ። በመጀመሪያ በእውነት ሌሊቱን እንዴት አሳለፍሽው? ስሜቱስ እንዴት ነው? የበጀቱ ማለፍ ከዛን ጀምር ዶክተር። አዎ በትክክል ሌሊቱን በሙሉ እዛው ነው ያደርነው። ነገር ግን በፓርላማ ወይም በክነሴት የተለመደ ነው፣ የመጀመሪያ ጊዜ አይደለም። ይቅርና ይሄን ትልቅ ነገር የገንዘብ በጀትን አመታዊ በጀትን በተመለከተ በሌሎች ጉዳዮች ላይ ብዙ ጊዜ ያደርንበት ጊዜ ነበርና የተለመደ ነው፣ አዲስ አይደለም። እንዴት ነው ስሜቱ? ዋናው ትልቁ ነገር በመጀመሪያው የድምጽ መስጠት ሂደት ይውሳኔ ማለፉ ነው ትልቁ ነገር ለኛ። ዶክተር ጸጋ እኔ ጥያቄ ልጠይቅ እፈልጋለሁ። ከ68ቱ 62 ብቻ ድምጽ የሰጡ ለምን ነው? በመጀመሪያ ደረጃ ከ68ቱ 62 ብቻ ሲሰጡ 6 ጎሏል። ከ6ቱ ግን 3ቱ ናቸው እንጂ የተቃወሙ፣ ሌሎቹ 3ቱ በውጭ ሀገር በተለያዩ ስራ ስለሄዱ የነሱ ቁጥር አይቆጠርም። ማለት 3ቱ ብቻ ናቸው። ከ68ቱ 65 ነበርን። እንግዲህ ይህን በጀት ባስመለከተ ያው የመጀመሪያው ዙር ነው። አቶ ሽሎሞም አሁን ተንትነውታል። በየኮሚቴው ይሄ በጀት ሊበታተን ነው። በየኮሚቴው እንግዲህ ያለው ውይይት ጊዜ ሊወስድ ይችላል። ያንቺ ስሜት ምን መስሎ ይታይሻል? የሚቀጥለው ሁለተኛው ዙር እንደዚሁ በቀላሉ ያልፋል ብለሽ ታስቢያለሽ? በመጀመሪያ ደረጃ የተለመደ ነው። የመጀመሪያ ድምጽ ከተሰጠ በኋላ ወደ ኮሚቴው ይሄዳል። ወደ ገንዘብ ኮሚቴው ማንኛውም ህግ ነው፣ በአጋጣሚ ይሄ ብቻ አይደለም። ወደ ገንዘብ ኮሚቴ ይሄዳል። የገንዘብ ኮሚቴ በዛ ድርድር ላይ የተለያዩ መጨመር መቀነስ የተለያዩ ነገሮች ይኖራሉ። ያለ ነው። ይቅርና በጀትን ያክል ነገር ለትንሹም ያለ ነገር ነውና ግን መጨረሻ ላይ እርግጠኛ ነኝ በጀቱ እንደሚጸድቅ። ይሄን በጀት ዶክተር ጸጋ እዚህ ላይ ያለው ባጀት እንደሚታወሰው በተለይ ኢትዮጵያ የቀሩትን ሰዎች ወገኖቻችን በተመለከተ አንቺም ደጋግመሽ ሰርተሽበታል። ወደ 1200 የሚሆኑ የኛ ሰዎች የመምጣት ፈቃድ ያላቸው ወይም ስራ ደምረም አፕሩቭ ያደረገላቸዋልና እነሱን በተመለከተ እስከ ይህ ጉዳይ የነሱ ጉዳይ እስከ ባጀቱ አብሮ ይጸድቃን ወይስ በኮሚቴ ነው እንዴት ነው የነሱ ሁኔታስ? በጥሩ አቶ ሽሎሞ በትክክል ማስቀመጥ ፈልጋለሁ። አንዳንድ ጊዜ አንዳንድ ሰዎች የተሳሳተ ወሬ ያሰራጫሉ፣ እንዲሁ ዝም ብለው የሚያናፍሱ አሉ መረጃውን ሳያውቁ። በበጀት ጉዳይ አይደለም ይሄ ነገር። እነዚህን ሰዎች ለማምጣት አዲስ የመንግስት ውሳኔ ያስፈልጋል። አክላታት ሜምሻላ የምንለው አክላታት ሜምሻላው ነው እንጂ የገንዘብ ጉዳይ አይደለም ማነጋግረው። አክላታት ሜምሻላ ግን ማምጣት ያስፈልጋል። ካሁን በፊትም ሰዎቹ ቀደም የመጡት ከነዚህ በፊት የነበሩት በመንግስት ውሳኔ መሰረት ነው የመጡት። ስለዚህ 5000 መጣው ካለቁ የተረፉ ነው። ስለዚህ የመንግስት አዲስ ውሳኔ ነው የሚያስፈልገው እንጂ ሌላ ነገር የለም። መረጃ ከፈለክ ወረቀቱንም ልልክልህ ይችላል። አንዳንዶቹ ግን ከበጀት ጋር የሚያገናኙ አሉ። በሬ ወለደ ብለው ዝም ብለው የሚያወሩ የሚዋሹ ሰዎች አሉና በተለይ አሁን ምርጫ እየቀረበ ስለሆነ ብዙዎቹ የሚያወሩት የተለያየ ነገር ይናገራሉ። ነገር ግን ነገሮችን መመርመር መጠየቅ ያስፈልጋል። እኔ ጠይቄ ያገኘሁት መመሪያ መረጃ ይሄ ነው። እንግዲህ ዶክተር ጸጋ ሌላው የሊኩድ ፓርቲ እና በአጉዳት እስራኤል አንዳንድ በፖለቲካ ግጭት እየታየ መሆኑን አንዳንድ መረጃዎች እያሳዩ ነው። ምንድነው ችግሩ እዛ ዶክተር? ተመልከት፣ አትርሱ የኛ ጥምር መንግስት እንዳጋጣሚ ሆኖ እንግዲህ ተመልከቱ ከ40 ዓመት ወዲህ ሊሆን ነው። አንድ ወይም ሁለት የፖለቲካ ፓርቲዎች ብቻ አይደሉም መንግስትን የሚያዋቅሩት። ያ በመሆኑ የእያንዳንዱ በተለይ እነዚህ ትንንሽ የፖለቲካ ፓርቲዎች ያለነሱ ጥምር መንግስት እንደማይኖር ስለሚያውቁ ወይም መንግስት ማዋቀር ስለማይቻል በተለያዩ አጋጣሚዎች የራሳቸውን መብት ለማስከበር ካላቸው ቁጥር ከክነሴት መቀመጫ ወንበራቸው ባነሰ ሁኔታ ኃይላቸውን ማሳየት ይፈልጋሉ እና በተለይ በዚህ በውትድርናው ላይ በጊዩስ የሃሪዲ ተወላጆች ውትድርና ያገልግሉ በሚለው ጉዳይ ላይ ለምሳሌ ሻስን ብንወስድ ሙሉ በሙሉ ይደግፋሉ። የሻስ ሰዎች ውትድርና ያገለግላሉ። የሻስ የክነሴት አባላት ውትድርና ያገለገሉ ናቸው። ልጆቻቸውን በማገልገል ላይ የሚገኙ ናቸው። እነዚህ አጉዳት እስራኤልና የሃዱት አቶራር ግን እነሱ ምንድነው ያላቸው አቋም? አገልግሉ
ከዛም ደግሞ የኛ ሃይማኖታችን ወይም ደግሞ የኛ ወታደራችን የኛ ጠባቂያችን አምላክ ነው የሚሉ አሉ። ይሄን እኛ እንቃወምም። እስራኤል ስትቋቋም በመላው ዓለም የተበተነው የይሁዲ ህዝብ ቤት ናት። ነገር ግን የማይማሩት ሃይማኖትን ይማሩ፣ ሃይማኖታችን ነው እዚህ ያበቃን። ነገር ግን የማይማሩት ማገልገል አለባቸው በሚለውና ማያገለግሉ ከሆነ የማይማሩ ሆነው የተነደፈው ህግ የገንዘብ ቅጣት አለበት። ያ የገንዘብ ቅጣት በግለሰብ አንዳንዱ ሰው አይደለም፣ ተቋማታቸውን ቅጣት አለና በዚህ ጉዳይ ላይ ብዙ ክርክር አለን። ኦኬ፣ ሌላው አሁን አንቺን እየጠየቅንሽ ቀጥታ የምናየው በፍርድ ቤት ያው ጋሌ ጸሐል የሬዲዮ ጣቢያን ባስመለከተ ያው ፍርድ ቤት ነገሩ ቀርቧል። የዚህ የሬዲዮ ጣቢያ መጨረሻው ምን ይሆናል ብለሽ ታስቢያለሽ ዶክተር? የሚገርማችሁ ይህ የሬዲዮ ጣቢያ ጋሌ ጸሐል የምንለው ዝም ብሎ መደበኛ የሬዲዮ ጣቢያ አይደለም፣ የመንግስት ሬዲዮ ጣቢያ ነው። በመከላከያ ኃይሉ ስር ያለ ነው። የዚህ ሬዲዮ ጣቢያ በሚኒስትር ደረጃ ኃላፊው የመከላከያ ሚኒስትሩ ናቸው። ይህ ሬዲዮ ጣቢያ ድሮ ሲቋቋም ዓላማው የነበር ወታደሮችንና ቤተሰቦቻቸውን ማገናኘት፣ ዘፈን መምረጥ፣ ለቤተሰብ መልካም ምኞትን መግለጽ እንዲህ ነበር። ከጊዜ በኋላ ግን ይህ ሬዲዮ ጣቢያ ሙሉ በሙሉ እንደሌሎች ሬዲዮ ጣቢያ ሆነና ብዙ ጊዜ ምንድነው የሚያደርገው? የፖለቲካ ጉዳዮችን ያመጣል። ይህ ሬዲዮ ጣቢያ ፖለቲካም ሳያስገባም ጀምሮ ብዙ 30 ዓመት በሙሉ እኔ የጋዜጠኞች ማህበር ተመራጭ ነበርኩኝ። 16 ዓመት ነው የተመረጥኩትኝ። 4 ዓመት 4 ዙር ነው የተመረጥኩት። በዛ ዘመንም ብዙ ጊዜ አወዛጋቢ ነው። ይህ ሬዲዮ ጣቢያ መዘጋት አለበት። የመከላከያ ኃይሉ የሬዲዮ ጣቢያ በዛ የሚያገለግሉት ደግሞ ማን መሰላችሁ? ወታደሮች ናቸው። እነዚህ ወታደሮች በፖለቲካ ለምን ይገባሉ የሚለው ብዙ ሲያነጋግር ቆይቷል። ስለዚህ ይሄን ሬዲዮ ጣቢያ የመዝጋትና የመክፈት መብቱ የመከላከያ ሚኒስትሩ ነው። የሚደንቃችሁ በአሁኑ ሰዓት የመከላከያ ሚኒስትራችን እስራኤል ካትዝ ይሄን ሬዲዮ ጣቢያ ልዝጋሉ። ከዛ በፊት የነበሩት በሙሉ ቤኒ ጋንጽን ብንወስድ፣ አይዝንኮትን ብንወስድ ድሮ ከአዘርባይጃን ጀምሮ ይዘጋ የሬዲዮ ጣቢያ የሚል ነው ያለውና አሁን ግን የምታውቁት ነው ሁሉ ነገር ከፖለቲካ ጋር ነው የሚያያይዙት። ለምን ይሄ መንግስት መከላከያ ሚኒስትሩ ይዘጉታል በሚል ነው ለከፍተኛው ፍርድ ቤት ያቀረቡት። በእኔ አመለካከት ይሄ ሬዲዮ ጣቢያ ፖለቲካ ነገሮች መንካት የለበትም። ይሄ ሬዲዮ ጣቢያ ከሆነም ለወታደሮች ሙዚቃ፣ የተለያዩ ነገሮች ከቤተሰብ ዓላማው መቀደም እንደነበረው መሆን አለበት እንጂ የምትሰሙት የሚደንቀው የዚህ ሬዲዮ ሰራተኞች ውትድርና እያሉ ይጀምሩና ኋላ እያደጉ ይሄዱና ታዋቂ ጋዜጠኞች ይሆናሉ። በአሁኑ በአዛ ወይም በጋዛ በነበረው ጦርነት በጣም በሚያሳዝን ሁኔታ የእስራኤል መከላከያ ልጆቻችን፣ ወንድሞቻችን፣ እህቶቻችን እየተዋጉ ደማቸውን እያፈሰሱ የመከላከያ ኃይሉን ወታደሮቻችን በመቃወም ይህ ሬዲዮ ጣቢያ ይናገር ነበርና እንዲህ አይነት ሬዲዮ ጣቢያ ወታደሮቻችን በመጀመሪያ ደረጃ በዲሞክራሲ ሀገር በመከላከያ ኃይሉ የሚረዳ ሬዲዮ ጣቢያ መኖር የለበትም የሚል ነው ብዙ የሚቀርበው። ከዛ ውጭ ደግሞ ወታደሮቻችን መከላከያ ኃይላችን የሚወቅስ የሬዲዮ ጣቢያ የመከላከያ ኃይሉ ገንዘብ መክፈል የለበትም። ካስፈለገ የግል ሬዲዮ ጣቢያ ሊሆን ይችላል። አቶ ሽሎሞ ይሰማል? ጥያቄ ካለው ለዶክተር ጸጋ። እሺ እኔ ለመጠየቅ የምፈልገው እንግዲህ ዶክተር ጸጋ ይሄ ዓመት የምርጫ ዓመት እንግዲህ ከውጭ ያሉትን ገና በመንግስት ስር ያሉ ፓርቲዎች፣ አዳዲስ ፓርቲዎች እንደዚሁም የቀድሞ የጠቅላይ ሚኒስትር የነበሩ ናፍታሊ ቤኔት እንዲሁም በየሄዱበት ጠቅላይ ሚኒስትር ቢንያሚን ኔታንያሁን ለመቀየር የሚያደርጉትን ጥረት እንቅስቃሴ እያደረጉ ነው። በሊኩድ ምን አይነት እንቅስቃሴ ተጀምሯል? የሊኩድ ፓርቲ እንደሚታወቀው ሁሉ በእስራኤል ሀገር ትልቁ አንጋፋ የፖለቲካ ፓርቲ ነው። በአሁኑ ሰዓት 32 መቀመጫ ያለው ነው። ትልቁ ፓርቲ ነው። በሁለተኛ ደረጃ የሊኩድ ፓርቲ የዲሞክራሲ ፓርቲ ነው። ዲሞክራሲ ያለው ምን መሰላችሁ? የሊኩድ ፓርቲ አባላቱን ለሚቀጥለው ክነሴት የሚያገለግለውን የሚመርጡ የፓርቲው አባል የሆኑ ሰዎች ናቸው። ያ ምን ይባላል? ምትፓክዲም እንለዋለን በዕብራይስጡ እና ቅድመ ምርጫ ይሆናል ፕራይመሪስ የምንለው። ያ በሚሆንበት ሰዓት አንደኛ፣ ሁለተኛ፣ ሶስተኛ የሚለው ደረጃ ይመደባል። ይሄ ትልቅ የዲሞክራሲ ጨዋታ ነው እና በዚህ ዙሪያ ላይ ነው አሁን ያለው ዝግጅት። እያንዳንዱ
ድጋሜ ለመመረጥ ወይም በውጭ ያሉ አዲሶች ለመግባት አዲስ ክነሴት ያልነበሩ ማለት ነው። በዚህ ላይ ብዙ ዝግጅት አለ። እያንዳንዱ የፖለቲካ ወቅት ስለሆነ ራሱን ጎላ አድርጎ ለማሳየት ይሞክራልና በጣም ደስ የሚል የዲሞክራሲ ጨዋታ ነው አሁን ያለንበት። አቶ ሽሎሞ ይሰማል? አሁን የመጨረሻ ጥያቄ ለዶክተር ጸጋ። አዎ እኔ እንኳን ዶክተር ጸጋ ለጠየቃት የፈለኩት እንዴት ነው እንደሚታወሰው የሊኩድ ፓርቲ በእርግጥ የዲሞክራሲ ፓርቲ ነው። ከሌሎች ፓርቲዎች የተለየ ፓርቲ ነው ማለት ይቻላል። ልክ እንደ ያኢር ጎላን ፓርቲ ነው ደግሞ የዲሞክራሲ ፓርቲ እና የኔ ጥያቄ ዶክተር ጸጋ አሁን ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያደረጉ ያሉት የሊኩድ አባላትን በጣም ቴንሽን ውስጥ አስገብቷቸው ይባላል። ብዙ ኮታዎችን ራሳቸው ዲሞክራሲያዊ ምርጫ ሳይሆን መመደብ ይፈልጋሉ እና ያነ የክነሰት አባላቶችን በጣም አሳስቧቸዋል ይባላል። በዚህ በኩል ምን አይነት አመለካከት አለሽ? መረጃውስ እውነት ነው ወይ ነው? በመጀመሪያ ደረጃ ትርሱ የሊኩድ ፓርቲ ለምርጫ በሚሄድበት ሰዓት የሊኩድ ሚፍሌጌት ሊኩድ በራሹት ቢንያሚን ኔታንያሁ ነው ማለት የሊኩድ ፓርቲ ለውድድር የሚቀርበው በመሪው የሊኩድ ፓርቲ በጠቅላይ ሚኒስትሩ ወይም በቢንያሚን ኔታንያሁ መሪነት ነው። ስለዚህ በምርጫ በሚሆንበት ሰዓት ትልቁ ህዝቡ በብዛት የሚመርጠው ማንን ነው? ፓርቲውን ብቻ አይደለም መሪውን ነው ዋናው። ስለዚህ ጠቅላይ ሚኒስትሩ መሪ እንደመሆናቸው መጠንና ፓርቲውን የበለጠ ለማጠናከር በፓርቲው በኩል ከፍተኛ ድጋፍ ለማግኘት አቶ ሽሎሞ ፓርቲ ምርጫ መካሄዱ ብቻ በቂ አይደለም። ወይም ማለት ቅድመ ምርጫ ፕራይመሪስ በምርጫው ጊዜ ከፍተኛ ድምጽ ማግኘትና መንግስት ማዋቀሩ ነው ትልቁ ዋና ዓላማ እንጂ ከምርጫ በኋላ በተቀናቃኝነት መቀመጥ ስላልሆነ በዚህ ጉዳይ ላይ ጠቅላይ ሚኒስትሩ የራሳቸው ፍላጎት ይኖራቸዋል። ግን ቀደም እንዳልኩት የሊኩድ ፓርቲ ተቋም ያለው መሰረት ያለው የሊኩድ ደንብና ህግና ደንብ አለው። የፓርቲው የሊኩድ ፍርድ ቤት አለው። ቤድን ለሊኩድ አለው። አሁን ቅድም አቶ ሽሎሞ የያኢር ጎላንን አነሳ እንጂ ሁለቱም ማወዳደር አይቻልም። ይሄ ሊኩድ መሰረት ያለው ብዙ አመት የቆየ ብዙ ተቋማት ያሉት ፓርቲ ነው። በተቋማቱ መሰረት ውይይት ተካሂዶ የጠቅላይ ሚኒስትሩ ሐሳብ ድጋፍ ሊያገኝ ይችላል ላያገኝ ይችላል። ግን ብዙውን ጊዜ የጠቅላይ ሚኒስትሩ ሐሳብ ምን ጊዜም በሆነ ድጋፍ ያገኛል። ይሄንን አያይዤ መጠየቅ የምፈልገው ዶክተር የያኢር ኔታንያሁ የጠቅላይ ሚኒስትር ቢንያሚን ኔታንያሁ ልጅ በሚቀጥለው ፕራይመሪዝ ሊወዳደር ይችላል የሚልም አንዳንድ መረጃዎች ተጨባጭ ባይሆኑም እየተሰሙ ነው። እንዴት ነው በዚህ ጉዳይ ላይ? በመጀመሪያ ደረጃ መወዳደር ከፈለገ መብቱ ነው። እንደ ማንኛውም መጥቶ መወዳደር ይችላል። ዲሞክራሲ ያለበት ፓርቲ ነው፣ መወዳደር ይችላል። ነገር ግን እሱ ከጥቂት ቀናት በፊት በሰጠው መግለጫ ፖለቲካ መግባት አልፈልግም የሚል ነው የሰጠው እንጂ መወዳደር ከፈለገ ይችላል። ለመጨረሻ በእውነት የምሰጥሽ እንግዲህ በመታደርጊው እንቅስቃሴ ለህብረተሰቡ የምትሰጪው መልእክት ካለ በዛ እንጨርሳለን ዶክተር። አዎ በህብረተሰቡ በኩል የምሰጠው ያካሄድኩትን እንቅስቃሴ በተመለከተ በተለይ ያስተላለፍኳቸውን ህግ መተላለፉ ብቻ በቂ አይደለም። ህጉን መጠቀም መቻል አለበት። ለምሳሌ ያክል የፖሊስ ፋይልን በተመለከተ በሰላማዊ ሰልፍ የተከፈተባቸው ወይም አንድ መንደር ሲጫወቱ ወንዶችን ነው ብዙ ጊዜ የሚተናኮሉ ፖሊሶችና ፋይል የተከፈተባቸው ይዘጋ የሚለውን ህግ መጠቀም አለባቸው። ሌላው ሁለተኛው በህብረተሰባችን ጎልቶ የሚታየው የጡትና የማህፀን ነቀርሳን በተመለከተ በዚህ ጉዳይ ላይ በጤና ጥበቃ ሚኒስቴር ጽሕፈት ቤት ውድ የሆነው ምርመራ እያንዳንዱ አስቀድማ እንድትመረመር እድሜዋ ከ25 ዓመት ጀምሮ በሚለው ጉዳይ ላይ ያስተላለፍነው ውሳኔና ይሄ ገንዘብ የተመደበውን ኢዳችሁ ተመርመሩ፣ እያንዳንዱ ኢዳ መመርመር አለባት። እኔ ምርመራውን አካሂጃለሁ። ምርመራውን እንዲያውም ስመረመር አሳይቻለሁ። በደም ብቻ በቀላሉ የሚሆን ምርመራ ነው። ከምርመራው በኋላ ከ6 ሳምንት በኋላ ውጤቱ ይሰጣልና እያንዳንዷ ሴት ሂዳ ትጠቀምበት። ይሄንን መብቷን የነፍስ አድን ነው። አስቀድሞ ማወቅ ብዙ ነገር ይረዳል ከአምላክ በታች። ሌላው ከ2 ሳምንት በፊት የዛሬ 2 ሳምንት ያስተላለፍኩት ያጸደኩት ህግ አፖትሮፖስ የምንለው አዛውንቶችን የሚንከባከቡ ኃላፊነቱን የሚወስዱ እናትን አባት ሽማግሌን የሚንከባከብ ልጅ ወይም ደግሞ የአካል ጉዳት ያለው ንሁት ያላቸው በቢቶ አክሎም ሊሆን ይችላል በተለያዩ ምክንያቶች ንሁት ያላቸው የነሱ ተወካዮች አፖትሮፖስ የምንላቸው ይሄን መብታቸው እንዲጠቀሙ ነው። እኔ ህጉ እንዲደነገግ ያደረኩት የደከምኩበት ብዙዎቹን የደከምኩ አንዳንዶቹ እንደውም ይደንቃቸዋል። አፖትሮፖስ 1 ዓመት ተኩል ፈጀ ስላቸው እንደውም አንቺ ተሳክቶልሽ ባጭር ጊዜ ሆነ ይሉኛል።
መሂካት ሪሹም ፕሊሊ የፖሊስ ፋይል ለምሳሌ አሁን ከትላንት ወዲያ የሁለት ወጣቶች ልጆች ፋይል መዘጋቱን ራሳቸው ቤተሰቡ ሊያመሰግኑ ይደወሉልኝ እና ተጠቀሙበት። እኔ ህጉን ማጽደቄ ወይም ደግሞ የምርመራውን ማምጣቴ በጣም ደስ ይለኛል፣ ግን ዋናው ዓላማ እንድንጠቀምበት ነውና ተጠቀሙበት ነው ማለት። ይሄንን የክኔሴት አባል ዶክተር ጸጋ ፈንታውን በእውነት ስለነበረን ቆይታ እና ስለሰጠሽን ትንተና በጣም እያመሰገንን ሻባት ሻሎም፣ መልካም መጨረሻ ሳምንት። አመሰግናለሁ አቶ ተስፋዬ፣ እንዲሁም አቶ ሽሎሞ፣ እንዲሁም ተመልካች አድማጮች ወገኖቻችን ሻባት ሻሎም። ክቡራትና